ሲቲ የካራቦ ካፕ ዋንጫን አንስተዋል። ኮንግራ ሲቲዝን። ምን አይነቱን ማንቸስተር ሲቲን የተመለከተው እናንተ? አረ ሲቲ እኔ ከመረ ነው የምላችሁ የነ ፌርናንዲኞ ፖዚሽናቸው እንዴት ነው የሚያምሩት። በተለይ ሰከንድ ሃፍ ጎሉን እስኪያስቆጡ ድረስ ማንቸስተር ሲቲ ጎሉን እስከሚያስቆጥር የተጫወተው እግር ኳስ ጭራሽ ከኳሱ ወጥቶ ማለት ነው። ሪያን ቸርኪን ተመልከቱት። ስቴባ ሲጫወት ነበር። አለማድረግ ግን እሱንም አይቻልም። አረ ሪያን ቸርኪ እንዴት ነው የሚችለው? ሪያን ቸርኪ ዶኩ እንዴት ነው የሚችለው? አረ በስመ አብ። ኦሬሊ ማቸው ይችላል። ተጫዋች ይችላል። እኔ ግራ ገባኝ። ይሄ ተጫዋች ተከላካይ ነው ወይስ አጥቂ ነው? በስማም ሁለት ጎል እሱ ሲጀመር ወደ ማጥቃቱ ነው የሚያዘነብለው። እውነት ጋርዲዮላ ይሄንን ተጫዋች ወደዛ ነው ማጫወት። እሺ ተሸንፈናል በሲቲ ባይዘይ ማን ይሄ ቆርቆሮ ዋንጫ ነው። እኛ ለዴኮሬሽን ነው የምንፈልገው። ገባ አይደል? ግልጽ ነው። ገባ እና ላስት ሲዝን ለካራባው ካፕ ሰሚ ፋይናል ደርሰን ኒውካስትል አስወጣን። ዚስ ሲዝን ደግሞ ለዋንጫ ደርሰን ማን ሲቲ ያሸነፈን። ስለዚህ አሁን አንድ ስቴፕ ብቻ ኔክስት ሲዝን ደግሞ እንበላለን ማለት ነው። እንደዚህ ነው ንፍጣ ኔክስት ሲዝን ደግሞ እንበላለን ነው ብላችሁ በቃ ኖርምዬ ነው። ገባችሁ አይደለ? እኔ ግርም የሚለኝ ግን ማን ነው እነዚህ ብክት ያለ አስተሳሰብ ያላችሁ የትርፍ ደጋፊዎች አብዩን ጨምሮ ማን ትኮራለህ እንዴ? በሰው ክለብ ትኮራለህ? ለምን አትደግፈውም? ያን ክለብ ደግፈው ሲቲ ይችላል ብለው ጨፈሩ። ለታሪክ ይቀመጥልን ሪኮርድ አድርጌዋለሁ። ሲቲ ይችላል ብለው ጨፈርክ። እቤት ስንገባ ስለ ጌሙ እናወራለን። መድፈኛው ምንም ቅር እንዳይል። ይሄ ዝም ብሎ እንትን ነው ፍሌቨር ምናምን ነበረ። ዛሬ ዘንድሮ ያለ ጨውን በለዋለን። ፕሪሚየር ሊጉን ያለ ጨውን በለዋለን። ኖርማል ነው። ኢቲአር ላይ ጠብቀኝ አንተ ዱቄት ፈላ። በዚህ ተዝናና፣ በቆርቆሮ ተዝናና። እኔ ግን ምን አይነት ክፉ ሰው ነኝ? ምን አይነት ኃጢአተኛ ነኝ? ይኸውላ ወያላ ንድድ ሲል እኔ ደስ አላለኝም። ይኸውላችሁ ማርያምን ደስ ነው። ለምን ደስ ስላላላችሁ እኔ ደስ ነው ያለው። እኔ እዚህ ቤት ማለት ነው የቶተናምን ደግሼ ወላ ብሩክ ወላ ማንም ሲቀልድብኝ አልነበር እንዴ? የኛማ ሚዜዋ የኛማ ሚዜዋ መድኃኒዓለም ማል አስፋልት ነው ያሉት። በቃ ልታጡኝ ነው ወንድማችሁ፣ ልታጡት ነው። ተቃጠልኩኝ። እግዚአብሔርን ተቃጠልን። ኧረ በስመ አብ! ምንድን ነው የሰራው? በእግዚአብሔር የውድድር አመቱ ቀሽም አርሰናል ዛሬ እግዚአብሔር ምስክሬ ነው እንዴ። ሰከንድ አፍ ቆይ ሲቲ ባርሳል ነው እንጂ ባርሳል ኳስ አያስነኩ። ምን አይነት ቡድን ያየው ሰከንድ አፍ ሲቲ እንዴ! ለሲቲ ይሄን ያህል ፍራቻ ምን ማለት ነው? እሺ እንዴት ነው የምናሸንፈው ታዲያ ሲቲ? በእግዚአብሔር ስም ምንም የመሸነፋችን ምክንያት ማለት ነው አርቴታ አይደለም። በቃ አርቴታን የምትወቁ ሰዎች አርቴታ አይደለም ተጫዋቾቹ ናቸው እንዳለ ማለት ነው። ቤን ዋይት እኔ በህይወቴ ቲምበር እንደዛሬ ቀን ናፍቆኝ አያውቅም። ፈጣሪ ምስክሬ ነው። ምን አይነት ስህተት ነው የሚሰራው? ሁለቱም ጎሎች የተገኙት ማለት ነው ከዶኩ የተነሱ ኳሶች ናቸው። በሚያገኘው ስፔስ ፔናልቲ ቦክስ 5 ከ50 አጠገብ ሆኖ ኳሱ እንደዛ ተንቀባሮ እስኪያቀብል ድረስ ምንድነው የሚጠብቁት ተጫዋቾቹ? ቤን ዋይት ምን ነው የሚጠብቀው? እኔ በስ አረ ተቃጠልን በእግዚአብሔር ስም። እሺ ጀማው እንደ ማጣፈጫ ቅመም እንጠቀማታለን ብለን የነበረችውን ዋንጫ ማለት ነው አተናታል ኦፊሻሊ ማለት ነው። ምንም ማለት አይደለም። እውነቱን ለመናገር አይኖ ዋንጫ ማጣቱ እጅግ በጣም ነው የሚያናደው፣ በጣም ነው የሚያቃጥለው። ይሄንን ጨዋታ አሸንፈን ዋንጫውን ይዘን በአግባቡ መውጣት ነበረብን። እሱን አምናለሁ። ግን ያን ያህል ደግሞ ሴንስ ቢሰጠን ሊያስጨንቀንም ሊያስከፋንም ይገባል ብዬ አላምንም። ምክንያቱም ከፊታችን እጅግ በጣም ትልቅ ነገር ነው ያለው። የፕሪሚየር ሊግ ዋንጫ የሚባል ነገር ገብቷላ። ትልልቅ ቱርናመንቶች ላይ እየተወዳደርን ያለ ነው። ገብቷችኋል አይደል? ስለሆነ ከዚህ ጨዋታ ይልቅ የአርሰናል ደጋፊ በጣም መጨነቅ ያለበት ብዬ የማስበው ማለት ነው ቀጣይ በኢታድ የምናደርገው የፕሪሚየር ሊግ ጨዋታ ላይ ነው በደንብ ቡድናችን ፎከስ ማድረግ ያለበት። ገብቷችኋል አይደል? ስለሆነ በቃ ይሄን ዋንጫ አተኗል። ካራቦ ካፓን ብትመጣ መረገጣችን አይቀርም፣ ብናጣውም ይሄው መረገጣችን አይቀርም ነበር። ኢትስ ኖርማል። ስለሆነ የፊታችን የምናደርገው ጨዋታ ላይ ነው በደንብ ፎከስ። ሊደብራችሁ ከይወዳለ እኔ በዚህ ቆርቆሮ እንደዛ ነው የምትባለው። ስለዚህ ምንም ሊደብርህ አይገባም። ከፊትህ
ትልቅ ድል አለ። ፕሪሚየር ሊግ አለ፣ ሻምፒዮንስ ሊግ አለ፣ ኤፍኤ ካፕ ምናምን ቶ እኛ እሱን ነው የምንፈልገው። ለታሪክም ለምንም እሷን ነው የምንፈልጋት። ስለዚህ ማንኛውም የመድፉ ደጋፊ እንዳይደብራችሁ፣ ፕሪሚየር ሊግ የኛ ነው፣ ሻምፒዮንስ ሊግ የኛ ነው፣ እንዳይደብርህ። የአራዳ ልጆች ፔፕ ጋርዲዮላ ስራውን ሰራው። ፔፕ ጋርዲዮላ አበረረው። ካራቦ ካፑን ወደ ላይ ከፍ አድርጎ ሳማ። የአራዳ ልጆች ፈርስታፍ ነግሬያችሁ ነበረ። በታክቲክ የተሻለው ቡድን ይህንን ጨዋታ ማሸነፍ ይቻላል ብለን ነበረ። ምንም ጥያቄ የለውም። አባት እያለ ልጅ እዚህ ጋር ምንም ሊሰራ አይችልም። የፔፕ ጋርዲዮላ የታክቲክ ስራ ነው። የአራዳ ልጅ ኦሬሊን እዛ ጋር አንበሳውን ሃላንድ ፊት ለፊት አቅርቦ በጀርባ በጅብ ነከሷቸው። የአራዳ ልጆች በሚገርም ሁኔታ ትልቁን ስራ ሰርተውት ነው የወጡት ማለት ነው። እንደ አንበሳ ተጫውተው የአንበሳውንም ድርሻ ይዘው መውጣት ችለዋል ማለት ነው። ማንቸስተር ሲቲ እና ፔፕ ጋርዲዮላ የሚገባቸውን ዋንጫ ይዘዋል። አርሰናል የአራትዮሽ ዋንጫው ከሽፏል ማለት ነው። የአራዳ ልጆች አሁንም ለሶስት ዋንጫ የሚወዳደር ይሆናል ማለት ነው። የፔፕ ጋርዲዮላ ሰራዊት ግን በዛሬው ጨዋታ እጅግ በጣም አስገራሚ ነው። ብላ አልበላ ብላ አልበላ ብላ ጾም ነው ብላ አልበላ ብላ አልበላ። አርሰናል ተሸንፏል። ማን እንዳለ የኛ ተጫዋቾች ጂንስ ሱሪ አድርገው ነው የሚጫወቱት መሰለኝ። አንድ የሚችል ሰው የለም። ጋብሪኤልና ሳሊባ ብቻ ወን ያላችሁ፣ ሌላ አንድ ሰው እኮ ነው የምንፈልገው። ምን እንዳለ መሀይሞች እንዴ! ማንቸስተር ሲቲ 4 ጨዋታ ማሸነፍ አልቻለም። 2 ጨዋታ ፕሪሚየር ሊጋቸው ወጣ። 2 ጨዋታ ማድሪድ 2 ጨዋታ ተከታታይ ያሸነፈው። ከዛ በኋላ ከኛ ጋር መጥቶ 2 ባዶ ያሸንፈናል። ማን አትችሉም። እንዳለ ተጫዋቾቻችን ወኔ የላቸውም። ይሄ ከአሰልጣኝ ጋር የሚገናኝ ነገር አይደለም። አንድም ከአሰልጣኝ ጋር እንዳታገናኙት በፍጹም አይችሉም። ተጫዋቾቻችን አህያ ናቸው። አህያ የመጨረሻ። እኔ በጣም ነው ያቃጠለኝ። ወይኔ በስማ ሙሉ የፕሪሚየር ሊግ ቲም አሁን ሊዘለዝል ነው። እንደ ዝልዝል ሊያደርገን። እኔን እንዳትናገሩ እንዳለ እዛ 11ዱንም የአርሰናል ተጫዋቾች ተናገሩ። አንድ ሰው ከኔ ጭንቅላት ሊውረድ። ሰበር ዜና! 4 ዋንጫ በላለው እያለ ሲዝት የነበረው አርሰናል በዛሬው ዕለት በቀላሉ ከአንደኛዋ ዋንጫ ተሰናብቷል። መሰናበት አይደለም ተነጥቋል። ፋይናል ላይ ደርሶ ማለት ነው። ምን ላይ 4 ላይ ባሉበት ውድድር ዋንጫው የኛ ነው እያሉ የሚዝቱት አርሰናሎች ፋይናል ላይ ደርሰው ግን አንድ ዋንጫ ማንሳት አቅቷቸዋል። ቀድመው ምን ሲሉ ነበረ? እኛ ስንበላውን ትሰሟችኋላችሁ፣ ቆርቆሮ እያሉ ያጣጥሉታል ሲሉ ነበረ። እንደሚበሉት እርግጠኛ ሆኖ ማለት ነው። አንለውም ቆርቆሮ፣ አታስቡ። በጣም ጥሩ ዋንጫ ነበር። ነገር ግን ፔፕ ጋርዲዮላ ወስዶታል። ቡድናችሁ እናንተ እንደምታስቡት አደገኛ ቡድን አይደለም። ቡድናችሁ እናንተ እንደምታስቡት ማራኪ እግር ኳስ የሚጫወት ጀግና ቡድን አይደለም። ፔፕ ዘና ብሎ ዘንጦ ተፍታቶ እረ ባለቀ ይሄ ጨዋታ ብሎ ፊሽካው በተነፋ አስብሏችሁ ነው ይዞት የሄደው ዋንጫውን ወደ ቤቱ። ከ4 ዋንጫ አንዱን ተነጥቃችኋል። 3ቱን በጉጉት እንጠብቃለን እንዴት እንደምትነጠቁ። እያለ ዋንጫ ሳይሆን የሚበላው አሳሩን ነው ብለን እኮ ነገርናችሁ። ካራቦ ካፕ ቻምፒየንስ ሊግ የሆነበት ቲም ቢኖር አርሰናል ነው። 34ኛ ዓመትሽ ልትይዥ ነው። ምንም ማድረግ አይቻልም። ዋንጫ መብላት ዊኒንግ ሜንታሊቲ ያስፈልጋል። የለም ቦሪ ቢሆን እኮ ይበላል ሁሉ ነገር። ቦሪ እኮ ሁሉ ነገር ይበላል። እኔ ቡንደስሊጋን እንኳን በላለሁ ከሊቨርፑል ጋር የለም። አሁን ደግሞ ቀጣይ ፕሪሚየር ሊጉን ጣለልን ከቻለ በቃ እንዴ ነው የሚያምርብህ አንተ ወያለው። ደግሞ እኮ ኢቨንት አዘጋጅቶ ምናምን ኢትዮጵያ ያሉት ማለት ነው። አረ ከእንደዚህ አይነት ውርደት አትረፈኝ ጌታዬ። ከእንደዚህ አይነት ውርደት ቻምፒየንስ ሊግ ሆነባችሁ። በቃ ካራቦ ካፕ ቻምፒየንስ ሊግ 34ኛ ዓመትሽ ልትይዥ ነው። ይቀጥል። በፕሪሚየር ሊግ ደግሞ ይቀጥላል። ቻምፒየንስ ሊግ ደግሞ ልትበሉም ታስባላችሁ። አያችሁታ? እንዲህ ነው የዋንጫ ጨዋታ እንዲህ ነው። ነፍስ ይማር ሲጀመር ማለት ነው። አቅማችሁን አውቃችሁ ብትኖሩስ ሲጀመር አርሰናል ብሎ ዋንጫ የሚባል ነገር የማይታሰብ ነው። ሲጀመር ተውት፣ በቃ ይቅርባችሁ፣ አትጫወቱ። ልፋት ብቻ በስማ ድጋም ብቻ። እኔ እኮ ተናግሬያለሁ። ቅብርር አድርጎ ነው 2 ባዶ የሚለጥፋችሁ። ቅብርር አድርጎ 3 ባዶ ብዬ ነበር፣ ግን 2 ባዶ አልቋል። ይሁን አርሰናል ሻርፕ ሚሊዮን የዩናይትድ ማሊያ ሸለመኝ ብል ታምነኛለህ? ማንቸስተር ይቅደም። እንደ ዛሬ ደስ ብሎኝ አያውቅም። ጎረቤቴ እንዴት ነው የምትችሉት? በነካጃችሁ ፕሪሚየር ሊጓንም ብያለሁ። በድጌ
ማንቸስተር ይቅደም ብለናል። ማንቸስተር ሲቲ የካራባኦ ካፕ ዋንጫን ከመድፈኞቹ አርሰናሎች 2-0 በማሸነፍ በመንጠቅ ሻምፒዮን መሆኑን ማረጋገጥ ችሏል። ዌምብሌይ ላይ የተከናወነው የፍጻሜ ጨዋታ በማንቸስተር ሲቲ 2-0 አሸናፊነት ተጠናቋል። በዚህ ጨዋታ ላይ ኦሬሊ ኤርሊንግ ብሮት ሃላንድን ሆኖ ነበር ማምሸት የቻለው። ከሁለተኛው አጋማሽ በኋላ 60ኛውና 64ኛው ደቂቃ ላይ ክሮስ የተደረጉ ኳሶችን ነበር ማስቆጠር የቻለው። 60ኛው ደቂቃ ላይ የመጀመሪያውን ጎል ሲያስቆጥር የኬፓንም ስህተት ተመልክተንበት ነበረ። ነገር ግን ማንቸስተር ሲቲዎች ሰከንድ ሃፍ ላሳዩት ፐርፎርማንስ ውጤቱ አይገባቸውም ማለት በጣም የሚቸግር ይመስለኛል። ጎል እስኪያስቆጥሩ ድረስ በጣም የበላይነቱን ወስደው ነበር ጌም ውስጥ ጫወቱ የነበረው። ከዛ በኋላ ሞር ደቂቃውን መግደል ነበር ተያይዞ የነበረው። እነ ቼልሲ ኳሱን ይዘው ትሪኮችን ሲያሳዩ ነበረ። እንዲሁም ደግሞ ሞመንቶቹን የአርሰናል ተጫዋቾች የማጥቃት እንቅስቃሴንም ለማዘግየት ሲሞክሩ ተመልክተናቸው ነበረ። መድፈኞቹ አርሰናሎች የጨዋታው የመጀመሪያ ደቂቃ ላይ በጣም ጥሩ ነበር ፐርፎርማንስ ያደርጉ የነበረው። ነገር ግን ከዛ በኋላ ቀስ በቀስ ሞመንታቸውን እያጡ ነበር እንደመጡ የተመለከትናቸው። ለማንኛውም ማንቸስተር ሲቲዎች ግን 2-0 መድፈኞቹ አርሰናሎችን በማሸነፍ የካራባኦ ካፕ ሻምፒዮን መሆን ችሏል። መድፈኞቹ አርሰናሎች ለ33 ዓመታት የካራባኦ ካፕን በድጋሚ ሻምፒዮን እንዳልሆኑ እየተመለከትን እንገኛለን። በአንጻሩ ማንቸስተር ሲቲ 9ኛ የካራባኦ ካፕ ዋንጫውን ማሳካት የቻለ ሲሆን በፔፕ ጋርዲዮላ ስር ደግሞ 5ኛውን የካራባኦ ካፕ ዋንጫ ነው ማሳካት የቻለው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? የማንቸስተር ሲቲ ደጋፊዎች ስለዚህ ውጤት እንኳን ደስ አላችሁ ማለት ፈልጋለሁ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማየት ትችላላችሁ። የአርሴናል ደጋፊዎች እኔ በጣም አዝናለሁ፣ ምክንያቱም በጣም ደስ ብሎኛል። ሲቲዝንስ ይላል። በቃ ሲቲዝንስ አረጋጋልኝ። አሁን ገብቷል። ይህ ዓመት ከዚህ በኋላ የተስተካከለ የተደላደለ ዓመት እንደሚሆን ተስፋ አደርጋለሁ። ተረጋጋ። አሁን እኔ ደስ ብሎኛል። ሻምፒዮን ይላል። በቃ ሲቲ የካራባኦ ካፕ ሻምፒዮን ሆነ። ከዚህ በላይ ምን የሚያስደስት ነገር አለ? በጣም አዝናለሁ የአርሴናል ደጋፊዎች፣ ምክንያቱም በጣም ስለተደሰትኩኝ ነው። በቃ በጣም ስለተደሰትኩኝ ማለት ነው። በጣም አዝናለሁ። ደርሰ ሚዜሞን የለመርከው ነው። አዲስ ነገር አለ። መተህ ቲክቶክ ላይ እንዳታካብድ። በቃ የለመርከው ነው። ውድድሩ ተጨበርብሯል። ባይጨበረበር ኖሮ 4 ደቂቃ ተጨምሮ 93ኛው ላይ ማንቸስተር ሲቲ ተብሎ ዋንጫው ላይ ጻፈም ነበር፣ ስለተጨበረበር እንጂ ማለት ነው። ሲጀመር ቴስታ ማይቻል መስሎኛ ዝም ብለን እንዲገለል ብለን ኳሳችን እየተጫወትን እንታለ። እነሱ ግን 2 ቴስታ ገቡ። ማይቻል መስሎም ማለት እንደዚህ አልተነጋገርም ነበር። እንደዚህ አይደረግም። ተጫዋቾቹ እልህ ለማዘዝ በሚመስል የሚያስጠላ ኳስ ዶኩ ፕሪሚየር ሊግ ላይ 7 ጎል እኮ ነው ያለው። 7 ጎል ብቻ ነው ያለው። ይሄ 3 ዓመት ተጫውቶ ማለት የደነዘዘ ተጫዋች ዛሬ ግን እንዴት ተጫውቶ እንደነበር አይታችሁታል። የደነዘዘ ቲም እናገኛቸዋለን። ሲቲ ኬፓ አንተ አሁን በረኛ ነህ። ምን አይነት ስህተት ነው የምትሰራው? እንዴ አሲስት እንኳን አግቡልኝ እንዴ! እዛ ብሉዝ ቤት ቼልሲ ቤት እዛ አቃጥለ ደፍታችሁ መጣ። ደግሞ እዚህ ክለቤ ለኛ ላይ ደግሞ መጣ። ኧረ በስመ አብ! ደግሞ ይመረጥልኛል ኬፓ ራያ ምናምን እየተባለ ድራሽ ይጥፋ። እንዴ ምን አይነት ስህተት ነው? ቦስ ራሱ እዚህ ጋር ስታሰርታል። የመጨረሻ ከእረፍት በኋላ እኮ ቀን እንደሚያገባ ያስታውቃል። ሂንካፔ በመጀመሪያ ባገኛት ቢጫ ምክንያት በጣም በስጋ በፍራቻ ነው የተጫወተ ያለ። እግሩን ሁላ እየሰነዘረ አይደለም። በቃ ያስታውቃል እኮ ትሮዛርድ ምን እንደሚሰራ አይታወቅም። ምን ጌም ሁለት ከገባብን በኋላ ቅያሪ ምን ያደርጋል? ጌሙ ካለቀ በኋላ ኧረ በስመ አብ! ኬፓሪዛ ባላጋ ዛሬ ያስበልጡናል። በቃ የመጨረሻ ሙሉ እንኩ ዋንጫውን ብሎ ነው የሸለማችሁ። ሁሌ በስተት ነው እኛ ጎል የሚቆጠርበት እንዴ! ራሳችሁ ለፍቶ አያገቡ። ኧረ በስመ አብ! ትሮዛርድ ሺት የመጨረሻ ሺት በቃ ዊንገር ጭራሽ የለንም እኛ። ኧረ በስመ አብ!